እንደምን ሰነበታችሁ ውድ ተመልካቾቻችን፣ አድማጮቻችን። ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ የጥናት ክፍለ ጊዜያችን ነው። በዚህ ሳምንት እያጠናን ያለነው በመጽሐፍ ቅዱስ ትንቢትን ለማስተዋል በተለያየ ቦታ ያሉ ፍንጮች፣ ምሳሌዎች፣ አመላካች ትምህርቶችን እያየን ያለነውና ትንቢትን ለማስተዋል መሰረት እየጣልን ያለነው። ዛሬ በዚሁ አግባብ የምናጠናው በመዝሙር መጽሐፍ ያለውን ይሆናል። ብዙ ጊዜ ትንቢትን ለማጥናት ስንሞክር ያሉትን ምልክቶች በማየት ምልክቶቹ ምንድናቸው የሚለው ሰምጠን እንቀራለን። ነገር ግን ወደ ኋላ ሄደን የሰዎቹ ልምምድ እነዚህ አሁን የምናገኛቸው በተለይ በራእይ መጽሐፍ ላይ የምናገኛቸው ምሳሌዎች መጀመሪያ ሲጠቀሱ የነበራቸው ግንዛቤ ሰዎቹም ምን አይነት ነበር የሚያስተውሉት የሚለው ማየቱ በጣም ይጠቅመናል ማለት ነው። እንግዲህ በመዝሙር መጽሐፍ ውስጥ የሰዎች በመከራ፣ በዝማሬ፣ በተስፋ ብዙ ልምድ የጻፉት ወይ የዘመሩበት ወይ የጸለዩበት እንደሆነ ማየት እንችላለን። በጥንቃቄ ስናነበው የራእይ ምዕራፍ 14 ስናጠና የተለዩ ህዝቦች በመጨረሻ ዘመን የሚቆሙ እንዳሉ እናያለንና እነሱ ህዝቦች እንደ እስራኤል ህዝብ የተሰጣቸው ልዩ መልእክት ለዚህ ዓለም ብርሃን ለመሆን እንደሆነ እንመለከታለን። ስለዚህ በዚህ አግባብ እንግዲህ ከመዝሙር መጽሐፍ በተለይ ራእይን ለማስተዋል የሚረዳን ምን ነገሮችን እናገኛለን የሚለውን የምናጠናበት ክፍለ ጊዜ ይሆናል። ይሄኛው ጊዜና የሚቀጥለው ሳምንት በሁለት ክፍል አይተን ይህን እናጠናለን። ወደ ጥናታችን ከመግፋታችን በፊት ዋናውን ጥቅሱን አነብና ወንድማችን ጉቱ ጸሎት ያደርግልናል። የዛሬ ዋናው ጥቅሳችን የሚገኘው የራእይ ምዕራፍ 14 ቁጥር 1 ነው። ራእይ ምዕራፍ 14 ቁጥር 1 እንደዚህ ይነበባል። አየሁም፣ እነሆ በጉ በጽዮን ተራራ ቆሞ ነበር፣ ከእነርሱም ጋር ስሙና የአባቱም ስም በግንባራቸው የተጻፈላቸው 144,000 ነበሩ። ጸሎት እናድርጋለን። እንጸልይ። እጅግ አድርገህ የምትወደን ውድ የሰማይ አባት እናመሰግንሃለን፣ ጥበቃ ጥንቃቄ ስለበዛልን። አባቶች ደግሞ ተሰብስበን ቃልን ስንከፍት ሳለ ጥንት ለነበሩት ጌታ ሆይ የገለጠላቸው መንፈስ ቅዱስ እንዲጽፉ ያብራራላቸው ጌታ መንፈስ ቅዱስ ዛሬ ደግሞ በመካከላችን ሆኖ የተጻፈውን በምናጠና ጊዜ ማስተዋልን እንድናገኝ እንዲረዳን እንዲመራን እንጸልያለን። ከሁላችንም ጋር ሁን በጌታችን በኢየሱስ ክርስቶስ ስም አሜን። እንግዲህ እንዳነሳሁት መዝሙር መጽሐፍ ውስጥ ብዙ ራእይን፣ ሌሎችን ትንቢቶች ለማስተዋል የሚረዳ ብዙ ነገር እናገኛለን። አንዱ የምናገኘው መዝሙር መጽሐፍ ውስጥ የቤተ መቅደሱን ቋንቋ ብዙ እናገኛለን መዝሙር መጽሐፍ ውስጥ። ስለዚህ ቤተ መቅደሱ ምን ይመስላል፣ ሊቀ ካህን የነበረውን ማየት ይጠቅመናል። እና የመጀመሪያውን ጥያቄ የማነሳላችሁ መጀመሪያ እንግዲህ ቤተ መቅደስ እንዲሰራ የታዘዘው ሙሴ ነው። እና ሙሴ ቤተ መቅደሱ ሲሰራ እንዴት ነበር የታዘዘው? እንዴት ነበር ትእዛዙ የተሰጠው? እስቲ እሱን አብራሩልኝ። ሙሴ እንግዲህ ከእግዚአብሔር ጋር ሰው ከወዳጁ ጋር ይነጋገር እንደነበረ ከእግዚአብሔር ጋር ይነጋገር እንደነበረ መጽሐፍ ቅዱስም ይገልጽልናልና ዘጸአት ምዕራፍ 25 ላይ ሄደን ስንመለከት እንዴት ቤተ መቅደሱ መሰራት እንዳለበት እያንዳንዷን ርዝመቱን፣ ቁመቱን፣ ስፋቱን እግዚአብሔር ሙሉ ለሙሉ በቁጥር አድርጎ እየነገረው እንዲያድርግ እንዲያታድርግ ይሄኛውን ስራ ይሄኛውን እንደዚህ ነው የምታደርገው የሚለውን እግዚአብሔር ሲነግረው እንመለከታለንና ሰማያዊውን ቤተ መቅደስ ምን አይነት እንደሆነ ሙሴን ካሳየው በኋላ ነው እግዚአብሔር በዚያ ምስል እንዲሰራ ሲነግረው እንመለከታለን። እዛው ዘጸአት ምዕራፍ 25 ላይ ቁጥር 40 ላይ መጨረሻው ቁጥር ላይ ሄደን ስንመለከት እግዚአብሔር ይህንን ሁሉ ካሳየው በኋላ እያንዳንዱን ነገር ከነገረው በኋላ እንዲህ ይለዋል። በተራራው ላይ ባሳየው ዕቅድ መሰረት
መስራትህን ልብ በል ሲለው እንመለከታለንና እግዚአብሔር ባሳየው ምሳሌ መሰረት ነበረ ሙሴም እንዲሰራ የታዘዘው። በመዝሙር መጽሐፍ ውስጥ ለቤተ መቅደሱ ብዙ ሀሳቦችን እናገኛለን። ከዛ ጋር ተያይዞ ግን ከቤተ መቅደሱ ጋር ያሉ የአምልኮ በአምልኮ የመሆን ወደ እግዚአብሔር የመጸለይ ከሰዎች ስሜት ጋር የተያዙ ነገሮችን በመዝሙረ ዳዊት ውስጥ እናገኛለን። ለምሳሌ መዝሙር 23 ላይ በእግዚአብሔር ቤት ለዘላለም እኖራለሁ የሚል ሀሳብ አለ ቁጥር 7 ላይ እና ቁጥር 6 ላይ የመጨረሻው ሀሳብ እና ዳዊት ሌዋዊ አልነበረም፣ የእግዚአብሔር ቤት ለዘላለም የመኖር እድል ያለው ሰው አልነበረም እና በተከታታይነት እግዚአብሔርን የማምለክ እድል እንዳለው ከቸርነትና ምሕረት በሕይወቴ ዘመን ይከተሉኛል ከሚለው ሀሳብ ጀምሮ ሌላም ቦታ ዳዊት እግዚአብሔርን አንድ ነገር ጠየቅኩት ይላል። አንድ ነገር ማለት ዳዊት ንጉሥ በነበረበት ጊዜ እና እሱም እግዚአብሔር ቤት እኖር ዘንድ የጌታን ውበት አይ ዘንድ ይላልና ስሜቶችም ከእግዚአብሔር ቤት ጋር ተያይዞ ያሉ ጸሎቶች፣ ፍላጎቶችም ሁሉ በመዝሙረ ዳዊት ውስጥ ተጽፈው እናገኛቸዋለን። ስለ ቤተ መቅደሱ ስናስብ ዘጸአት 25 ላይ እግዚአብሔር መጀመሪያ ያንን በመካከላችሁ አድር ዘንድ መቅደስን ስሩልኝ ሲል እናገኘዋለንና ለምን በዚህ ሰዓት እንደዛ ብሎ ጠየቃቸው ብለን ልናነሳ እንችላለን። የሚያስገርም ትምህርት ስለምንማር ነው። ምክንያቱም እስራኤላውያን በግብጽ ባርነት ነበሩ። ለብዙ ዓመታት በዛ ቆይተው ነበረ። ስለ እግዚአብሔር ራሱ የነበራቸው ብዙ ነገር በቃ በብዙ ነገር እንደተሸፈነ መመልከት እንችላለን። ምክንያቱም ሙሴ ሲጠይቀው እግዚአብሔር እንመለከታለን። ማን ላከኝ ልበላቸው ሲለው እግዚአብሔር ሕዝቡ እንዲያወጣ ሲልከው ከዛ በኋላ እግዚአብሔር ይነግረዋል ማን እንደሆነ። ከዛ ሕዝቡን ይዞ ከወጣ በኋላ ሙሴ እግዚአብሔር ይገለጥለትና በመካከላችሁ አድር ዘንድ መቅደስን ስሩልኝ ይላል ዘጸአት 25 ቁጥር 9 ላይና የእግዚአብሔር ትልቁ ፍላጎቱ በሕዝቡ መካከል መሆን እንደሆነ እናያለንና በዛ ሰዓት እንግዲህ ሕዝቡ ሁሉ በጣም በቃ በባርነት የተጎሳቆለ በብዙ ነገር ውስጥ ያለፈ ሕዝብ ነውና ማንም ከነሱ ጋር መሆን የምትመኝበት ጊዜ አይደለም። ግን በዛ ሰዓት እግዚአብሔር ግን በቃ አብሬያችሁ በዚህ ጉዞ አብሬያችሁ እንደሆን በመካከላችሁ እንደሆን መቅደስን ሰሩልኝ፣ ቤትን ሰሩልኝ፣ አብሬያችሁ ሆናለሁ ይላል። ከዛ በኋላ ደግሞ ጉቱ ልክ እንዳለን ተደጋግሞ ይሄ ቃል ሲመጣ እናያለን እና ልክ ቁጥር 9 ላይ እኔ እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንደዚሁ ስሩት ይላልና ይሄ ቃል ምዕራፍ 25 ምዕራፍ 26 ላይም ተደጋግሞ ሲመጣ እናየዋለንና እግዚአብሔር እየነገረው ነበረ ሙሴ ካሳየው በኋላ ምን አይነት መስራት እንዳለበት ደጋግሞ ግን ሲያስጠነቅቀው እኔ እንዳሳየው ስሩት ሲለው እናገኛለንና ቤተ መቅደሱ አለ። ቤተ መቅደሱ የውጭው የአደባባዩ ክፍል አለ። በአደባባዩ የምናገኘው መስዋዕት ማቅረቢያው መሰዊያውን እናገኛለን። ከዛ እሱን ስናልፍ ደግሞ መታጠቢያውን ሰን ወይም ዳካውን እናገኛለን። ከዛ በኋላ ቅዱሱና ቅድስተ ቅዱሳን ክፍል እናገኛለንና በቅዱሱ ክፍል የምናገኛቸው ዕቃዎች አሉ። ህብስቱን እንደዚሁም ደግሞ መቅረዙን እናገኛለን። ከዛ በኋላ ወደ ቅድስተ ቅዱሳን ልክ መተላለፊያው መሃል ላይ ደግሞ ማጠንቱን ዕጣን ማጠኛውን እናገኛለን። ከዛ በቅድስተ ቅዱሳን ውስጥ ደግሞ ታቦቱን እንደዚሁም ደግሞ የአሮን በትር በታቦት ውስጥ ደግሞ የእግዚአብሔር 10ቱን ትእዛዛት የያዘውን ጽላት እናገኛለንና እግዚአብሔር ይህንን ሁሉ ሲሰጠው እያንዳንዱ ነገር በምን አይነት ዝርዝር ሲነግረው እያንዳንዱ የሚያመለክተው ወደ ክርስቶስ ስለነበረ ነው እና ክርስቶስን የሚያሳይ ስለሆነ እያንዳንዱን ከመጀመሪያው ጀምሮ ከበሩ ጀምሮ ያለውን ነገር ብናጠናው እያንዳንዱ የሚያሳየው ክርስቶስንና የእግዚአብሔርን የማዳን ዕቅድ በዝርዝር ያሳየናል። በጣም ጥሩ። ስለዚህ እንግዲህ እንደ ዋና ፕላን ይሄ ብሉፕሪንት እንደሚባለው እኔ ያሳየው እንግዲህ ለሙሴ ማለት ነውና እያንዳንዱ የሚያደርገውን ነገር አሳይቶታል። እንደገና ደግሞ በየቀኑ በየጊዜውም በየዓመቱ የሚደረገውን ስርዓት መርቶታል እግዚአብሔርና እንግዲህ በዛ ውስጥ ብዙ ሊያስተምረን የሚፈልገው ትምህርት እንዳለ አመላካች ነው ይሄ ማለት ነው። እዚህ ሙሴ እንደው ከሐሳቡ እንዲህ ቢሆን እኮ ጥሩ ነው ብሎ ወይም ካየው ከምኑ የሳለው ወይም ያደረገው ሳይሆን
እንግዲህ ዲዛይነሩ አርክቴክቱ እግዚአብሔር ራሱ ነው ማለት ነው። ይህንን ጉዳይ አስምሮ ማየት ልክ ነው ማለት ነው። እዛ ውስጥ እንግዲህ ቤተ መቅደስ ስርዓት ውስጥ ሊቀ ካህን አለ። በዕብራውያን ደግሞ ሄደን ስናነብ በአዲስ ኪዳን ክርስቶስ ሊቀ ካህናችን ነው ይላል። እዚህ እንግዲህ አሁን በተማልነው ባየነው አረዳድ መሰረት ሊቀ ካህናችን ምን እያደረገ ነው? አሁን ኢየሱስ በቤተ መቅደሱ አገልግሎት እንግዲህ የየዕለቱን ተግባር የሚከውኑት ካህናት እንደሆኑ እናያለን። ከዛ ደግሞ ሊቀ ካህኑ በዓመት አንድ ጊዜ ወደ ቅድስተ ቅዱሳኑ ክፍል የሚገባ አገልጋይ እንደሆነ እንመለከታለን እና ልክ ዕብራውያን መጽሐፍ ላይ ጳውሎስ ሊቀ ካህናችን እያነጻጸረ ይነግረናልና ስለ ሊቀ ካህናችን ስለ ሰማያዊ ሊቀ ካህናችን የሚነግረን ጥቅስ አለ። ሄደን ብናነበው የበለጠ ሐሳብ ይሰጠናልና ዕብራውያን 7:25 ላይ እንደዚሁም ምዕራፍ 8 ላይ እንደዚህ ይላል። ዕብራውያን ምዕራፍ 8 ከቁጥር 1 ላይ ላንብበው። ከተናገርነውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን፣ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው፣ እርሷም በሰው ሳይሆን በጌታ የተተከለች ነች ይላል። 7:25 ላይ ደግሞ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላልና የሕዝቡን ኃጢአት ሁሉ ይዞ በእግዚአብሔር ፊት የሚታይ በእግዚአብሔርና በሰው መሃል የሚቆም ነው ሊቀ ካህንና ያንን አገልግሎት ነበር ምድራዊ ሊቀ ካህናት የሚያመለክቱት። ዋናው ሊቀ ካህናችንን ነበር፣ ዋናውን ክርስቶስ። ይሄንን የራሱን ደም ሌላ ቦታም እንደዚሁ ይነግረናል ዕብራውያን፣ በራሱ የኮርማዎችና የበጎች ደም ሳይሆን የራሱን ደም ይዞ ወደ ቅድስተ ቅዱሳን ገብቷል ይላልና የራሱን ደም ይዞ በእግዚአብሔር ፊት ስለ ሕዝቡ ሁሉ የሚታይ ኃጢአታችንን የሚያነጻልን እሱ እንደሆነ ነው የሚያስተምረን። በጣም ጥሩ። እንግዲህ የቤተ መቅደሱ ራሱን የቻለ ትምህርት ነው እና በዓመት አንድ የሚከናወን የስርየት ቀን አለ። የስርየት ቀን የሚሆንበት ያው ዓመቱ ሊያበቃ አካባቢ ሲደርስ ነው እና እኛም አሁን የዓለምን ታሪክ ካየን በዛ ጊዜ እንደሆንን ማየት እንችላለን እና የተለየም አገልግሎት ሊቀ ካህኑ እንደጀመረ ማየት እንችላለን። እሱ እንግዲህ በይበልጥ የቤተ መቅደሱን ማጥናት ይፈልጋል። የቤተ መቅደሶች ዕቃዎች በራእይ መጽሐፍ ተጠንተው ተጠቅሰው እናገኛለን በተለያየ ቦታ ማለት ነው እና እነዚህን ለማስተዋል ራእይ ላይ ያሉት ብሉይ ኪዳን ላይ ሄደን እንደዚሁ የቤተ መቅደሱን ካላየን ልንረዳው አንችልም እና ወደ ብሉይ ኪዳን መሄድ ራእይን ለማስተዋል በጣም አስፈላጊ ነው። ስለዚህ እስቲ መዝሙር መጽሐፍ ውስጥ የተጠቀሱ አንዳንድ ከቤተ መቅደሱ ጋር የተያያዙ ልምምዶች ካሉ ብትጠቅሷቸው ጥሩ ነው። አንድ ሁለት ብንጠቅስ ጥሩ ነው። ብዙዎቹ እንግዲህ ዳዊትም ከዛም በኋላ የመዝሙር ጸሐፊዎች የተለያዩ ጸሐፊዎች ሲጽፉ ከእግዚአብሔር ቤተ መቅደስ ጋር ያላቸውን ግንኙነት እንዴት በደስታ ወደ እግዚአብሔር ቤተ መቅደስ ለመሄድ እንደሚፈልጉ ዳዊት እንዲሁም በመዝሙር 122 ላይ ገና ሲጀምር ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላልና ሌላም ደግሞ በጣም ብዙ ጊዜ ሳነበው የሚገርመኝ መዝሙር 73 ላይ በቃ የዓለም ላይ ያለው ነገር በሙሉ ለምን ክፉ አድራጊዎች እንደሚያሸንፉ ከዛም በኋላ ደግሞ የእግዚአብሔር ሕዝቦች ሁልጊዜ እየተጨቆኑ ለምን ይኖራሉ የሚል ጥያቄ ያነሳል አሳፍና በቃ ምንድነው ግራ የገባው ነገር ነው። አሁን ዛሬ እኛም በመካከላችን የምናነሳቸው ጥያቄዎች ሊሆኑ ይችላሉ። ግራ የሚያጋባ ኃጢአት የሞላበት ዓለም ላይ ስለምንኖርና ይሄ ጥያቄ በተነሳበት ጊዜ አሳፍ በኋላ ላይ ሄዳችሁ ቤትም ያላችሁ ስታነቡት ይህንን ሁሉ ጥያቄ ከጠየቀ በኋላ ቁጥር 16 እና 17 ላንብብላችሁ። ይህንን ነገር ለመረዳት በሞከርኩ ጊዜ አድካሚ ተግባር መስሎ ታየኝ። ይሄ የዘረዘርነው ነገር ማለት ነው። የክፎች ድል አድራጊነት፣ የመልካሞች ደግሞ
የመሸነፍ የሚመስለው ነገር ማለት ነው። እና ቁጥር 17 ላይ ይኸውም ወደ አምላክ መቅደስ እስክገባ መጨረሻቸውንም እስካይ ድረስ ነበር ይላል። እና ወደ እግዚአብሔር ቤተ መቅደስ ሄደን የእግዚአብሔር አሰራር እንዴት ነው የሚለው አሁን የተመለከትነው ሙሴ ስራ የተባለው ይሄ ስርዓቱ ክርስቶስ ምን እያደረገልን እንዳለ በቤተ መቅደስ ውስጥ አይተን በትክክል እግዚአብሔር እየሰራ ያለውን ነገር ስንረዳ ይሄ ሁሉ ጥያቄ መልስ ያገኛል ማለት ነው። አሳፍም እያለን ያለው ይሄ ነው። የእግዚአብሔር ቤተ መቅደስ በእኛ መካከል መሆኑ፣ እግዚአብሔር በእኛ መካከል መመላለሱ የእግዚአብሔር ባህሪና ኃጢአትን እንዴት በማጥፋት ፕሮሰስ ላይ እንዳለ መረዳት እንድንችል እድል ይከፍትልናል። ቅድም የተነሳውን መዝሙር 27 4ንም ባነብ ደስ ይለኛል። መዝሙር 27 ላይ ምን ይላል? ዳዊት ሲዘምር እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርንም ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ ይላልና የእግዚአብሔር መቅደስ እንግዲህ እግዚአብሔር መገኛ ነው። እግዚአብሔር ያለበት ቦታ ነውና የዳዊት ጸሎት በዛ መገኘት በቃ በሕይወቴ የምፈልገው አንድ ነገር እሱን ነው። በቃ በእግዚአብሔር ቤት ሆኜ እግዚአብሔርን ደስ የሚያሰኘውን ነገር ማየት ነው ይላልና በቤተ መቅደስ ውስጥ የነበሩት የእግዚአብሔር ሰዎች ልምምድ ከእግዚአብሔር ጋር የሚገናኙበት። ከዛ በኋላ ዳዊት ሲቀጥል ምን ይላል? በመከራዬ ቀን በድንኳኑ ሰውሮኛል፣ በድንኳኑ መሸሸጊያ ሸሽጎኛልና ይልና ከእግዚአብሔር ጋር የነበረውን ልምምድ ይነግረናል። እና በመቅደስ ውስጥ በእግዚአብሔር ቤት ውስጥ እግዚአብሔር የምናገኝበት የበለጠ ከእግዚአብሔር ጋር የምንገናኝበት ነው። እንደዚሁም መዝሙር 77 ላይም አቤቱ መንገድህ በመቅደስ ውስጥ ነው ይላልና የእግዚአብሔርን አሰራር ማንነት ለማየት በእግዚአብሔር መቅደስ ውስጥ መመልከት ትልቅ ትምህርት ይሰጠናል። የዛሬው ሰንበት ትምህርታችን የሚያስተምረንም ይሄን ነው። ብዙ ጊዜ መዝሙረ ዳዊትን ስናጠና የሚመስለን ምስጋና መዝሙር ብቻ ያለው ነው። አዎ በመዝሙርና በምስጋና የተሞላ ነው። ግን ከዛም ባሻገር ደግሞ እያጠናን እንዳለ ነው ስለ ትንቢት በራእይ መጽሐፍ ላይ ስላለው በመጨረሻው ዘመን ስለሚያስፈልገን ትንቢት ስናጠና በዚህ በመዝሙር ውስጥ የምናገኛቸውም ሐሳቦች እነዛን ትንቢቶች ለማስተዋል በጣም የሚያግዙ እንደሆነና መዝሙረ ዳዊትም እነዚህን ትንቢቶች በውስጡ የያዘ እንደሆነ ብዙ ትምህርቶችን እናገኛለን። በጣም ጥሩ። እንግዲህ አሁን እንዳነሳችሁት አሁን ጉትም እንዳነሳው የዚህ ዓለም የማይመለሱ የሚመስሉ ብዙ ጥያቄዎች የቤተ መቅደሱን እና የቤተ መቅደሱን ስርዓት ስናይ እግዚአብሔር የሚመልስበት ጊዜ እንዳለ መመለሳቸው እንደማይቀር ይነግረናል። እና ቤተ መቅደሱን ማጥናት በጣም በጣም እጅግ በጣም አስፈላጊ ነው። እና የዓለም ታሪክ አፈጻጸም ሁሉ እንዴት እንደሚሆን ቤተ መቅደስ ውስጥ ሁሉ ማግኘት ይቻላል። ብዙ ጊዜ መጽሐፍ ቅዱስ አሁን ቀደምም ያነበብኩት ጥቅስም ጨምሮ የጽዮን ተራራ የሚል እናነሳለን ይነሳል። እና ይሄ የጽዮን ተራራ ሲል ምን ማለት ነው? አንድ የተለየ ቦታ አለ ነው እያለን ያለ ነው ወይስ አመላካችነቱ ምንድን ነው? በብሉይ ኪዳንም ይነሳል በአዲስ ኪዳንም ይነሳልና ይሄ ምንድን ነው? ይሄ የጽዮን ተራራ የጽዮን ተራራ የእግዚአብሔርን መገኘት የሚያሳይ ነውና ዳዊት በተቀደሰው ተራራ ማን ይኖራል ብሎ ይጠይቃልና ከዛ በኋላ እንዴት ያለ ጻድቅ ሰው እንዴት ያለ ትክክለኛ የሆነ ሰው ነው አንተ ባለህበት መገኘት አንተ ፊት መመላለስ የሚችለው ብሎ ይጠይቃልና የጽዮን ተራራ የአምልኮ የመሰዊያ ስፍራ ከእግዚአብሔር ጋር የመገናኛ ስፍራ ተደርጎ ነው። በጣም እንግዲህ በብዙ አንድምታዎች መጽሐፍ ቅዱስን ስናነብ ማለት ነው። እና ይሄንን ጥያቄ ወደፊት በራእይ ውስጥ ይመለሳል። ማን ነው እግዚአብሔር ፊት መቆም የሚችለው? ማን ነው በእርግጥ በጽድቅ የተመላለሰውና ልክ ነኝ ማለት የሚችለው? በእርግጥ ማን እንደሆነ ወደፊት ይመልሰዋል። ስለዚህ ተራራም ስንመለከት ያው በእስራኤላውያንም ዘንድ የእግዚአብሔር ተራራ የሚባል ቦታም ወይም ተራራ እንዳለ እንመለከታለን። እና አብርሃም ልጁን ይስሐቅን መስዋዕት እንዲያደርግ በሞሪያ ተራራ በዛ ሄደህ ልጅን መስዋዕት አድርግልኝ ብሎ ዘፍጥረት ምዕራፍ 22 ላይ እግዚአብሔር ከጠየቀው በኋላ በዛ ተራራ የተከሰተ ነገር ነበርና ዘፍጥረት
22 ላይ ሄደን ብንመለከተው ደስ ይለኛል። ዘፍጥረት ምዕራፍ 22 ላይ እግዚአብሔር አብርሃምን ይጠይቀዋል። ለምትወደውን አንድያ ልጅህን በሞሪያም ተራራ መስዋዕት አድርገህ አቅርብልኝ ይለዋል። ዘፍጥረት ምዕራፍ 22 የእግዚአብሔር መልአክም ከሰማይ አብርሃምን ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ጻቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፋንታ መስዋዕት አድርጎ ሰዋው። አብርሃምም ያንም ቦታ ያህዌ ይርኤ ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል ተብሎ ይባላል ይላልና ይሄ ተራራ ይሄ የሞሪያም ተራራ ከዛ በኋላ የእግዚአብሔር ተራራ እንደሚባል በኋላም ደግሞ ሰለሞን ቤተ መቅደሱን የሰራውን በዚሁ በሞሪያም ተራራ እንደሆነ እንመለከታለንና በኋላ ግን ልክ አርሴማም እንዳነሳችልን የጽዮን ተራራ የእግዚአብሔር ተራራ የሚለው ደግሞ ተምሳሌታዊ ትምህርትም እንዳለው ደግሞ እንመለከታለን። እግዚአብሔር የሚገኝበት ቦታ፣ እግዚአብሔር ያለበት ቦታ የሚለውንም የሚያሳይና የሚያስተምረን ነው። በዚህ ተራራ ማን ሊቆም ይችላል? ቅድም አርሴማ አንስተዋለችና በእግዚአብሔር መገኘት መቆም እንችላለን እንዴ? ለአንበባ ቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራውም ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩት የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር በንጹሕ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም ብሎ በጣም አድቅ የሆነ በጣም ልክ የሆነ ተሳስቶ ማያቅ ወይ ብቻ እንደዚህ አይነትን ምስል ነው የሚስልልን። ከዛ በራእይ ምዕራፍ 14 ላይ ይሄንን ሲመልስ እናገኘዋለን እና ራእይ ምዕራፍ 14 ቁጥር 1 ላይ አየሁም እነሆም በጉ በጽዮን ተራራ ቆሞ ነበረ ይላል እና እንደዚህ ጻድቅ እንደዚህ ልክ ሆኖ የተገኘው በጉ ነውና ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ ይላልና ከእርሱ የተነሳ ከበጉ የተነሳ እግዚአብሔር ፊት መቆም ይቻላል ማለት ነው። ማለት ሰው በጽድቁ ሰው ልክ ስለሆነ እንዲህ ያለ ሰው እንግዲህ በምድር ላይ የለም። ግን ከበጉ የተነሳ ከእርሱ ጋራ መቆም እርሱ መቆም የሚያስችላቸው ግን ሰዎች እንዳሉ በራእይ ምዕራፍ 14 ቁጥር 1 ላይ የዳኑ ሰዎች የተዋጁ ሰዎች እንዳሉ እናያለን። ምናልባት አንዳንዴ ራሳችንን ስንመለከት አይ እነዚህ ነገሮችማ እንዴ ትንሽ እኮ ጠንከር ብል ማድረግ እችላለሁ ብለን ልናስብ እንችል ይሆናል። ግን እንደው ልባችንን በደንብ ከፈተሽን እያንዳንዱ የሚጠይቀው መዝሙር 15 ላይም በኋላም 24ም ላይ የሚያነሳው በቃ ልቡ ንጹህ የሆነ ትንሽ እንኳን እንከን የሌለበት ነው የሚለውና በራሳችን በፍጹም የምንችለው ነገር አይደለም። መጽሐፍ ቅዱሳችንም ይነግረናል ምንም ኃጢአት የለብኝም ብንል እግዚአብሔርን ውሸተኛ እናደርገዋለን ይላል አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ። ነገር ግን ልክ አሁን እንዳለን በበጉ ደም ግን የነጹት የታጠቡት ያንን በቃ ያንን ንጽህና ያንን የቅድስና ልምምድ መለማመድ ይችላሉ። ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። እንደሚያስተምረን ያ የበጉ ጸጋ ያ የእግዚአብሔር ጸጋ ነው እንጂ በራሳችን አይደለም። በበጉ ግን ይሄ እንደሚቻል መጽሐፍ ቅዱሳችን ነግረናል። በጣም ጥሩ ጊዜ ይስጥልን። እንግዲህ የሚቀጥለው ይሄ የመዳን ሂደት በዚህ ምድርም እንደሚጀምር ማየት አለብን፣ እናየዋለን። አሁን ግን እረፍት ሰዓት ነው። ከእረፍት ስንመለስ ወደዚህ ሀሳብ እንመለሳለን።
ተመልካቾቻችን እንግዲህ ከረፍት በፊት መቆም የምንችለው በበጉ አማካኝነት ነው የሚለውን አይተናል። አሁን ቀጥለን እንግዲህ የምናየው ሕጉ በልብ ሲጻፍ የሚለውን ሐሳብ እናያለን። በመጽሐፍ ቅዱስ ስም በጣም ትልቅ ቦታ እንዳለው እናያለን እና ምንድነው ለምንድነው ይሄንን እስቲ መልስ ምን አይነት ስፍራ ነው? ምንድነው የሚያመለክተው ስም በመጽሐፍ ቅዱስ? ስም እንግዲህ ስም ባህሪን ነው የሚያመላክተው። ምን ብዬ በአጭሩ ልጀምር። በዘጸአት ምዕራፍ 33 ቁጥር 17 ላይ አንድን ሀሳብ እናገኛለን። ሙሴ እግዚአብሔርን እባክህን ክብርህን አሳየኝ ብሎ ሲጠይቀውና እንደዚህ ይላል፣ እግዚአብሔርን ሙሴን በፊቴ ሞገስ ስላገኘ በስምህም ስላወቅኩ ይህን ያልከውን አደርጋለሁ፣ እርሱም እባክህ ክብርህን አሳየኝ አለ። ሙሴ ለእግዚአብሔር የጠየቀው ጥያቄ ነው። እግዚአብሔርም እኔ መልካምነቴን ሁሉ በፊት አሳልፋለሁ፣ የእግዚአብሔርን ስም በፊት አውጃለሁ፣ ይቅር እምለውን ይቅር እላለሁ፣ ምምራውንም እምራለሁ ይላል እና ክብርህን አሳየኝ፣ ማንነትህን ግለጥልኝ እስቲ ስላንተ ልወቅ ሲል ሙሴ የእግዚአብሔርን ስም በፊት አውጃለሁ አለ እና ስም በመጽሐፍ ቅዱሳችን ውስጥ ማንነትን፣ ባህሪን የሚወክሉ ናቸው። ወደፊትም ሄዶ ስለ እግዚአብሔር ሲናገር እኔ እግዚአብሔር እባላለሁ ብሎ ሳይሆን እግዚአብሔር መልካም፣ ታጋሽ እያለ ስለ ማንነቱ ስለ ባህሪው ነው የሚናገረው እና ስም የባህሪ መግለጫ ነው። በጣም በተለያዩ ቦታዎች ላይ በመጽሐፍ ቅዱስ ላይ የስምን ጥቅም የምንመለከትባቸው ብዙ ቦታዎች አሉ። ለምሳሌ ያዕቆብ ከነበረበት ቦታ ከስደት ወደ አባቱ ቤት በሚመለስበት ጊዜ የታገለው መልአክ ከእግዚአብሔር ጋር ታግሎ ካሸነፈ በኋላ ስምን እቀይራለሁ ነበር ያለው እና የነበረውን ባህሪ የሚያስረሳውን ከዛም በኋላ አዲስ ባህሪ እንደተጎናጸፈ እንዲያይ ምልክት የሆነውን አዲስ ስም እስራኤል ብሎ ሲሰይመው እንመለከታለን። በተጨማሪም ደግሞ የዳንኤል ጓደኞች አብረው ወደ ባቢሎን በምርኮ ከተወሰዱ በኋላ ባቢሎናውያንም የስም ጥቅም ምን እንደሆነ በአእምሮ ውስጥ የሚፈጥረውንም ነገር ጥቅም ምን እንደሆነ ስላስተዋሉ ስማቸውን ነበር መጀመሪያ የለወጡት እና በዛም ውስጥ ያንን ባህሪያችንን እየረሱ ስለሚመጡ ባቢሎናውያን እንዲሆኑ ባህሪያቸውም ያንን የተላበሰ እንዲሆን ስማቸውን ሲለውጡ እንመለከታለን እና አሁን እሷም ያለችው ያነበበችልን ጥቅስ የእግዚአብሔር ስሜን አውጃለሁ በፊት ብሎ እግዚአብሔር ያለውን ባህሪያቶች ዘጸአት ምዕራፍ 34 ላይ ሲዘረዝር እንመለከታለን እና ስም ቀጥታ ከባህሪያችን ጋር ግንኙነት ያለው ነገር እንደሆነ በመጽሐፍ ቅዱስ መመልከት እንችላለን። እግዚአብሔር ያወጀውን ስም ብናነበው በጣም ደስ ይላል። ዘጸአት 34 ላይ እንደዚህ ይላል። ዘጸአት 34 በዚያም እግዚአብሔርም በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እስከ 1000 ትውልድም ቸርነትን የሚጠብቅ አብሳንም መተላለፍንም ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3ና እስከ 4 ትውልድ በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ ይላልና ስለ እግዚአብሔር ስናስብ መጀመሪያ የሚመጣልን ምንድነው የሚለውን ነው። እንግዲህ ይሄ ትልቅ ትምህርት የሚሰጥ ምክንያቱም እግዚአብሔር ለሙሴ ጥያቄ መለሰው ማንነቱን ባህሪውን በመናገር ነው ስሙን የነገረውና ስሙም በቃ እግዚአብሔር መጀመሪያ የተናገረው መሐሪ ሞገስ ያለው ታጋሽ ባለብዙ ቸርነትና እውነት በቃ የእግዚአብሔር ማንነት የእግዚአብሔር ባህሪ የእግዚአብሔር ስም እንደሆነ እንመለከታለን። ራእይ ምዕራፍ 14ም ላይ ቅድም የተጠቀሱት እነዛ 44 ሺዎቹ ምን ይላል? የእግዚአብሔር ስም የእግዚአብሔርና የበጉ ስም በግንባራቸው ነበር ይላል አይደለ? ራእይ ምዕራፍ 14 ላይ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144 ሺህ ነበሩ ይላል። እነዚህ ሰዎች የእግዚአብሔርን ባህሪ የእግዚአብሔርን ማንነት በሕይወታቸው የተለማመዱና ማንጸባረቅ የቻሉ የእግዚአብሔር ሕዝቦች እግዚአብሔርን የመረጡ ሰዎች እንደሆኑ መመልከት እንችላለን። በጣም ጥሩ። ስለዚህ ስም በጣም አስፈላጊ ነው ማለት ነው። ስለዚህ እንደው
በማህበረሰቡ በሚያውቀው ቋንቋ ራሱ ስም ልጆችን መሰየም ባህሪያቸው ላይ ራሱ ጥሩ ነገር ሊያመጣ ይችላል ማለት ነው። እንግዲህ አሁን እናንተ በነገራችሁኝ ማለት ነው። ስም አመላካች ነው። ስም ባህሪን መቅረጽ ይችላል። በጣም ጥሩ። ስለ እግዚአብሔር ክብር ስናወሳ ስንነጋገር ብዙ ጊዜ የሚታየን ብርሃን የሚፈነጥቅ ኃይለኛ ብርሃን ነው የእሱ ክብር ብለን የምናስበውና እሱ ነው የእግዚአብሔር ክብር ወይስ ሌላ ነው? እዚሁ ላይ ሙሴ የጠየቀው መጀመሪያ የጠየቀው ዘጸአት ምዕራፍ 33 ላይ እኮ ቁጥር 18 ላይ ከዚያም ሙሴ እባክህ ክብርህን አሳየኝ ብሎ ነው እግዚአብሔርን የጠየቀውና የዓለም ነገስታት በፊልም በምናምን የሚያሳዩን ነገሮች ምንድነው? ክብር የሚባለው በጣም በቃ አንድ ሰው ካሪዝማቲክ ነው የምንለው ሁሉም ሰው ሲመለከተው በቃ ትልቅ ፓወር ያለው ከአንዳንድ መቶ ምድር ማጥፋት የሚችል አይነት ጠንካራ የሆነ ነገር ነው። በቃ እንደ ትልቅ ክብር አድርገው የሚስሉልን በታጠቅነው አይነት የጦር መሳሪያም ሊሆን ይችላል። ነገር ግን እግዚአብሔር ሙሴ ክብርን አሳየኝ ሲለው በሰውኛ እንግዲህ የምናስበው አንተ እንዳልከው ብርሃን በቃ እግዚአብሔር በነጎድጓድ ምድርን አናውጧት ያንን ክብር ሊሆን ይችላል ሙሴ ኤክስፔክት እያደረገ የነበረው እኛ ዛሬ እንደምናደርገው። ነገር ግን እግዚአብሔር ክብሬ ነው ብሎ የሚጠቅስለት እግዚአብሔር ራሱ ስሙን ነው ማለት ነው። ስሜን አውጃለሁ በፊት ለፊት ይሄ ነው ክብሬ ሲለው እንመለከታለን። እና አሁን ያዕቆብ ያነበበልን ጥቅስ እግዚአብሔር ባህሪው መሐሪ፣ ቸር፣ ትሁት፣ ታጋሽ መሆኑን ነው። እግዚአብሔር እንግዲህ ሁሉን ቻይ ሆኖ እያለ ያ አይደለም ክብሬ የኔ ባህሪ ነው ብሎ ስሙን ለሙሴ ሲገልጽለት እንመለከታለንና እነዛ 144 ሺውን በግንባራቸው የተጻፈላቸው የተባሉት 144 ሺዎቹ የእግዚአብሔር ስም በግንባራቸው መጻፍ ማለት የራሱን የእግዚአብሔርን ባህሪ የተላበሱ በጉን የመሰሉ ሰዎች እንደሆኑ መመልከት እንችላለን ማለት ነው። ምናልባት እንግዲህ ይገልጸው ከሆነ ማለት የክብርን ሀሳብ ባለፈው ሳምንት ወደ ተነጋገርንበት ወደ ዙፋኑ ልንመለከት እንችላለን። በጣም ከፍ ያለ የሚያስፈራ አይነት ነገር አድርገን ክብርን የምንስል ከሆነ ማለት ነው። ነገር ግን በዙፋኑ ዙሪያ ስላለ አንድ ምልክት ልናወራ እንችላለን እና የተለያዩ ድንጋዮች የተለያዩ የሚያብረቀርቁ እንቁ የሚመስሉ ነገሮች ዙፋኑ እንደሰሩ እንመለከታለን። ከዛ በኋላ በመልኩም ቁጥር 3 ምዕራፍ 4 ቁጥር 3 ላይ ራእይ ምዕራፍ 4 ቁጥር 3 ላይ በመልኩ መረግና የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ ይላልና የቃል ኪዳኑ አመላካች ቀስተ ደመናን ሲያዩ ሰዎች የእግዚአብሔርን ምሕረት እንዲያስቡ የተደረገ ነውና እግዚአብሔር እንደው ምን አለህ ቢባል፣ እግዚአብሔር ማነህ ቢባል፣ እግዚአብሔር ምንድን ነው የምታሳየው ቢባል ይሄንን ምሕረቱን እንግዲህ በዙፋኑ ላይ የምናገኘው ምልክት ይሄ ነው። ይሄንን ምሕረቱን ይሄንን ማዳኑን ነው። እውነት ነው። እግዚአብሔር እዚሁ በተነበበው ጥቅስ ላይ ኃጢአትንም ደግሞ ይቅር እንደሚል ደግሞ በኃጢአትም ላይ እንደሚፈርድ ለሙሴ ራሱን በገለጠበት ጊዜ እናገኛለንና ስለዚህ የእግዚአብሔር ክብር የእግዚአብሔር ማንነቱ ነው። ምን እንዲያው ክብርህን አሳየኝም ሲል እንዲያው አንተ ማነህ እስቲ ልወቅህ ነበር የሙሴም ጥያቄና እግዚአብሔር ራሱን ስሙን በማወጅ ሲገልጥለት እናገኛለን ማለት ነው። ሌላው ዘጸአት 34 ላይ የምንማረው ትልቅ ነገር ሙሴ ጠየቀ፣ እግዚአብሔር ስሙን አወጀ። በመሃል ግን ሌላ ደግሞ የተከሰተውን ታሪክ እናያለን አይደል? ሙሴ ከጠየቀው በኋላ ልክ ዘጸአት 34 ላይ ስንመለከት በመጀመሪያ ሙሴ 10ቱን ትእዛዛት የሚጽፍበትን ጽላት እንዲያመጣ እግዚአብሔር ነግሮት ያንን ጽላቶች አምጥተው እግዚአብሔር 10ቱን ትእዛዛት ሲሰጠው የእግዚአብሔርን ሕግ ሲሰጠው እንመለከታለንና ከዛ በኋላ ስሙን አወጀ ይላል። ስለዚህ የእግዚአብሔርም ሕግ ከእግዚአብሔር ባህሪ ጋር የተገናኘ የባህሪው መገለጫ እንደሆነም ትልቅ ትምህርት እናገኛለን። የእግዚአብሔር ስም የእግዚአብሔር ሕግ የባህሪው የማንነቱ መገለጫ እንደሆነ የእግዚአብሔር ሕግ ያ እንደሆነ እንመለከታለን። ራእይ ላይም ሄደን ስንመለከት ራእይ ምዕራፍ 12 ላይ ስናጠና ከዚህ በፊትም ያነሳ ነው
ዘንዶ በሴቲቱ ላይ እንደተቆጣ ከዛ በኋላ ከዘሯ የቀሩትን ሊያሳድ እንደተነሳ ራእይ ምዕራፍ 12 ቁጥር 17 ላይ እናገኛለንና ነገር ግን የቀሩትን ህዝቦች የነሱን ማንነት የነሱን ባህሪ ስንመለከት አንድ የሚነግረን ነገር አለ። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ፣ በባህር አሸዋ ላይ ቆመ ይላልና በመጨረሻው ዘመን የእግዚአብሔር ማንነት የሚያንጸባርቁ የእግዚአብሔር ስም በግንባራቸው የሚኖረው እነዛ ህዝቦች የእግዚአብሔርን ህግ የእግዚአብሔርን ትእዛዝ የሚለማመዱ የሚጠብቁ እንደሆኑ እንመለከታለንና የእግዚአብሔርን ባህሪ የእግዚአብሔር ማንነት መገለጫው እንደሆነ እናያለን። በዕብራውያን ምዕራፍ 10 ላይ ከቁጥር 16 ላይ ወደ ኋላ ተመልሶ ወደ ብሉይ ኪዳን ተመልሶ ሲያነሳው እናገኛለን የዕብራውያን ጸሐፊና እንደዚህ ይላል። መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል ይልና ከዚያ ወራት በኋላ ከእነርሱ ጋር የምገባው ቃል ኪዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖራለሁ በልቡናቸውም እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና ዓመፃቸውንም ደግሜ አላስብም ይላልና በልባቸው የእግዚአብሔር ሕግ ይጻፋል። የእግዚአብሔርን ባህሪ እየተለማመዱ ይመጣሉ። ግን ኃጢአታቸውና ዓመፃቸው ደግሞ ደግሜ አላስብም ይላልና የእግዚአብሔርን ባህሪ መለማመድ ሂደት ነው። በዛ ሂደት ውስጥ ሁሉ ግን የእግዚአብሔር ምሕረት የእግዚአብሔር ይቅርታ ከኃጢአታቸው የሚመልሳቸው ተስፋ ሁሉ ጊዜ አብሮት ተቷቸዋል ማለት ነው። በጣም ጥሩ። እንግዲህ እንዳስቀመጣችሁት የእግዚአብሔር ክብር ባህሪው ነው። ታጋሽነቱ፣ መሐሪነቱ፣ አፍቃሪነቱ በጣም እጅግ የላቀው ሱፕሪም የእግዚአብሔር ክብር የተገለጠበት መስቀሉ ላይ ነው። ኢየሱስም በመስቀሉ ላይ እግዚአብሔር ራሱ ሰውን ሲያድን እግዚአብሔር ማን ነው የሚል የታየበት በእውነት የክብሩ ዋናው መገለጫ መስቀሉ ነው። አሁን እንዳነሳችሁት በግንባራቸው የእግዚአብሔርን ማህተም ወሰዱ የሚል ሀሳብ በራእይ አለ። አሁንም አንስታችሁታል። ይሄንንም አሁን ስናየው እንደው መጥቶ የሆነ ምልክት ግንባር ላይ ገጭ ተደርጎ እንደ ጠባሳ ነገር ታቱ እንደሚባለው አይደለም። ነገር ግን የእግዚአብሔርን ባህሪ ሲላበሱ የእግዚአብሔርን ባህሪ ሲወስዱ እንደሆነ ማየት ይቻላል። በግንባራቸው ነው የሚሆነው። ይህም በውሳኔያቸው ማለት ነው። የእግዚአብሔርም ሕግና ባህሪው ደግሞ አንድ መገለጫ መሆኑን በዚሁ ባነበባችሁትም ማየት ይቻላል። መዝሙር ምዕራፍ 5 ስናነብ ከራእይ 14 እና ከ1 እስከ 12 ያለው ግንኙነት ያለው ይመስላል። ምን አይነት እስቲ ግንኙነት ነው ያለው መዝሙር 5 እና ራእይ 14 ከ1 እስከ 12? ከሚያነሳቸው ተዛምዶች መካከል አንዱ መዝሙረ ዳዊት ምዕራፍ 5 ቁጥር 4 ክፉ ከአንተ ጋር አያድርም የሚለው ቅድም ያነሳ ነው አንድ ሀሳብ ነው እና እግዚአብሔር መገኘት ውስጥ መቅረብ የሚችል ማንም እንደሌለ፣ ክፉ ኃጢአት እግዚአብሔር የማይወደው ከእግዚአብሔር ጋር የማያኖር ነገር ሁሉ እግዚአብሔር ፊት መቅረብ እንደማይችል ነው የምናገኘውና ግን በራእይ ምዕራፍ 21 ቁጥር 3ም ልናነበው እንችላለን። የተዋጁ የዳን ከዚህ ኃጢአት ይቅር የተባሉ ሰዎች ከእግዚአብሔር ጋር በእግዚአብሔር መገኘት ውስጥ እንደሚኖሩ እናገኛለን። በታላቅ ድምፅም ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል የሚልን ሀሳብ እናገኛለን እና በእግዚአብሔር መገኘት ፊት የመሆን በእግዚአብሔር መኖር ውስጥ መገኘትን አንድ የሚያመሳስላቸው ሀሳብ። ሌላ መዝሙር 5 ላይ የምናገኛቸው ሙሉን ማንበብ እንችላለን። መዝሙር 5 ላይ ግን ለአሁን ከጊዜ አንፃር ቁጥር 7 ላይ ምን ይላል? እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ ይላልና የእግዚአብሔርን መቅደስ የእግዚአብሔርን
መቅደስ እዚህ ጋር ስታክስ እናገኛለን። ራእይ ምዕራፍ 4 ምዕራፍ 5ም የምናገኘው ስለ እግዚአብሔር መቅደስ እናገኛለን። ራእይ ምዕራፍ 14 ላይ የሶስቱ መላእክት መልእክት እናገኛለን ከቁጥር 6 ጀምሮና የመጀመሪያው መልአክ የሚለው መልእክት እግዚአብሔርን ፍሩ ክብርንም ስጡት ሰማይና ምድር ለሰራው ስገዱለት ነውና እዚህ ጋር ይሄ ባለመዝሙር የሚነግረን እኔ በምህረት ብዛት ወደ ቤት እገባለሁ አንተን በመፍራት ወደ ቅድስና እሰግዳለሁ ይላልና እግዚአብሔርን መፍራት ሲለማመድ እንመለከተዋለን። ከዛ በኋላ ቁጥር 11ም ላይ ምን የሚል ሐሳብ እናገኛለን? በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል፣ እነርሱንም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ ይላል። ስም የሚለውን ሐሳብ በድጋሚ እዚህ ጋር እናገኘዋለን። ስም የእግዚአብሔር ባህሪ የእግዚአብሔርን ማንነት የሚወዱ በአንተ ይመካሉ የሚለውን ሐሳብና ትምህርት እናገኝበታለን። በጣም ጥሩ። እዛም ውስጥ የምናገኘው እንግዲህ ባለፈው ስንወያይ ስለ ታላቁ ተጋድሎ ተወያይተን ነበር። ታላቁ ውዝግብ እና እዛ የሚነሳ ጉዳይ አለና ይሄ የታላቁ ውዝግብ ነው ዋናው የጥያቄው ማዕከል ምንድን ነው? ታላቁ ተጋድሎ የምንለው እና ይሄም ጉዳይ አሁን በመዝሙር 5ም በራእይ 14ም የሚነሳ ጉዳይ ስለሆነ ነው የምጠይቃችሁ። የእግዚአብሔር ትክክለኛ ባህሪ የእግዚአብሔር ማንነት የእግዚአብሔር ስም ማን ነው ነው እንግዲህ ትልቁ ጥያቄና ሰይጣንም እግዚአብሔር ማን ነው? እግዚአብሔር ማን ነው? አዎ ክብሩ ምን ይመለክ ይገባዋል ወይስ አይገባውም? ሉሲፈርም እንግዲህ ያነሳው ጥያቄ እሱ ነው። የእግዚአብሔር ኃይሉ ላይ ሁሉን ማድረግ ቻይነቱ ላይ ጥያቄ ያለ አይመስለኝም። ያዕቆብ ላይም የሚናገረው ሐሳብ አለ። ሰይጣን እንኳን ያውቃሉ ያምናሉ እግዚአብሔር ኃያል እንደሆነ ይንቀጠቀጣሉ ይለናልና ጥያቄው ግን የነበረው ይሄ ኃይሉም በትክክል እየተጠቀመ ነው ወይ ደግሞ አይደለም የሚለው ላይ ነበርና ከሱ ይልቅ እኔ የተሻለ መንገድ አለኝ እሱ ከሚመራን ይልቅ እኔ የተሻለ መምራት እችላለሁ የሚል ነበር። ኢሳይያስ ምዕራፍ 14 ላይም ስንመለከት የነበረው እንደ ልዑል መሰላለሁ ዙፋኔንም ከደመናዎች በላይ አረጋለሁ ሲል እንመለከታለንና የኔ መንገድ የኔ ማስተዳድርበት መንገድ እግዚአብሔር ካለው መንገድ የተሻለ መንገድ ነው። እሱ የሱ መንገድ ስህተት ነው ነበረ። የእግዚአብሔር ባህሪው ላይ ነበረ ጥያቄውንም ሲያመጣ የነበረው ስንመለከት። ሙሉንም መዝሙር 5ን ስንመለከት እግዚአብሔር የሚወዱ አሉ፣ ከዛ ደግሞ ጠላቶቹ እነዚህ ክፉን የሚወዱ ደግሞ አሉና እግዚአብሔር ምን አይነት እንደሆነ ይነግራል። አንተ በደልን የማትወድ ይላል ቁጥር 4 ላይ አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም፣ በከንቱ የሚመኩ በዓይኖች ፊት አይኖሩም ይላል። ከዛ በኋላ ደግሞ የክፉዎችን የኃጢያንን ደግሞ ሲነግረን ክፉ አድራጊዎችን ሁሉ ጠላ፣ ሐሰትን የሚናገሩትን ታጠፋቸዋለህ፣ ደም አፍሳሹንና ሸንጋዩን እግዚአብሔር ይጸየፋል ይልና ይሄ የክፉ ማንነት ደግሞ ምን እንደሆነ ይነግረናል። እያነጻጸረ ይነግራል። ከዛ ደግሞ ባለመዝሙሩ ቅድም እንዳነበብኩት እኔ በምህረት ብዛት ወደ አንተ እቀርባለሁ በፊትህ እሰግዳለሁ ይላል እና ይሄንን የታላቁን ተጋድሎ ሁለቱን ገጽታም እንመለከተዋለን። የመልካሙን የእግዚአብሔርን እንዲሁም ደግሞ የሰይጣንን ማንነትን በዝርዝር እዚህ ጋር እናገኛለን። በጣም ጥሩ እና ይሄ የአምልኮ ጉዳይ የዛሬም ዘመን ችግር እንደሆነም ልብ ልንለው ይገባልና ይሄ የታላቁ ተጋድሎ ውዝግቡ ማዕከሉ የአምልኮ ጥያቄ ነው። ማን ይመለክ የሚለው መዝሙር 51 ሄደን ስናይ አንድ ምንማረው ትምህርት አለ። እስቲ መጀመሪያ መዝሙር 51 ታሪኩን እናንሳና ከዛ ደግሞ ከዚሁ ከዳዊት ልምምድ ምን እንማራለን የሚለውን መልስ። ሁለተኛ ሳሙኤል ምዕራፍ 11 እና ምዕራፍ 12 ላይ የምናገኘው ታሪክ አለና እስራኤል በጦርነት ላይ ነበረች። ነገር ግን ንጉሱ ዳዊት ወደ ጦሩ አልሄደም ነበር፣ በዛው ይቀራል። ከዛ በኋላ አንዲት ሴት ያያል። በጣም ቆንጆ ነበረች ይህች ሴት። ከዛ በኋላ ከሷ ጋር መሆን ይፈልግና ሄዱ ያስጠራታል፣ ከሷ ጋር ይተኛል። ከዛ በኋላ ይህች ሴት ደግሞ የአንድ ወታደር የኦሪዮን ነው አይደለ? የሱ ሚስት ነበረች። ወታደሩ በዛ በጦር ሜዳ ላይ ነበረ። ከዛ ያቺ ሴት ታረግዛለች። የሆነ እርምጃ ማድረግ ነበረበት።
እንደገና ወታደሩን ያመጣና አብሮ ከሚስቱ ጋር እንዲሆን ለማድረግ ይሞክራል ዳዊት። ነገር ግን ያ ወታደር አይ እኔ ወንድሞቼ በዛ በጦር ሜዳ ያሉ እኔ እዚህ ለራሴ ምቾትን አልፈልግም ይላል። ስለዚህ በዚህ ጊዜ ንጉሱ የሚያደርገው በጣም ግራ ይገባዋል። ከዛ ሲመለስ ነገሮችን ያመቻችና ይሄ ወታደር እንዲገደል ያደርጋል ንጉሱ ዳዊት። ይሄንን ሁሉ እንግዲህ እሱ በሚስጥር ያደረገ ነበር የመሰለው፣ ነገር ግን እግዚአብሔር ሁሉን ነገር እያየ ነበረ። ከዛ ሁለተኛ ሳሙኤል 12 ላይ እግዚአብሔር መልእክተኛን ይልክለታል። ነብዩ ናታን ይመጣና በምሳሌ አድርጎ ያን ያደረገውን ነገር ይነግረዋልና ምሳሌውን ሄደን በዝርዝር ማየት እንችላለን። ከዛ በኋላ ያንን ከነገረው በኋላ ምን ትፈርዳለህ አንተ ብሎ ይጠይቀዋል። አንድ ሀብታም ነበረ፣ የነበረው ከብቶች ነበሩት። ከዛ ደግሞ አንድ ድሃ አንዲት በግ ብቻ ነበረው። ከዛ ለራሱ ለአንድ ዝግጅት ለድግሱ ሲያረግ የድሃውን በግ ወስዶ እንዳረደ በምሳሌ አድርጎ ይነግረዋል። ያው ዝርዝሩን ሄደን ብናነበው በጣም ብዙ ትምህርት እናገኝበታለን። ከዛ መጨረሻ ላይ ሲፈርድ ዳዊት ምን ይላል? እንዴ እንደዚህ ያደረገውማ ሰው መሞት ይገባል ብሎ ሲናገር እናገኘዋለን። ከዛ ነብዩ ናታን በዛ ጊዜ የሚያስደነግጠውን ያንን ቃል ይነግረዋል። ይሄንን ያደረከው አንተ ነህ ብሎ በእግዚአብሔር ኃይል ይነግረዋል። እና በዛ ጊዜ ዳዊት በጣም እንዳዘነ ያደረገውን ነገር ሁሉ እንደገባውና በእግዚአብሔር ፊት በንስሐ እንደቀረበ እንመለከታለን። ከዛ በኋላ ይሄንን የንስሐ መዝሙር ሲጽፍ እንመለከተዋለን። መዝሙር 51 ላይ አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። ይሄ እንግዲህ ልቡ በጣም የተሰበረ በቃ ኃጢአቱ የገባው በኃጢአቱ በማንነቱ ያዘነ ሰው በቃ በእግዚአብሔር ፊት ልቡን ሲያፈስ የምናገኘው የንስሐ መዝሙር ነው። የዚህ የንስሐ መዝሙር መጨረሻ ሰው በእውነት የእግዚአብሔር ምሕረት ሲቀበል ምንድን ነው የሚሆነው የሚለውን የሚያመላክት ነው እና መዝሙር 51 ቁጥር 15 ላይ ከ14 ጀምሬ ላንብበው። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል ብሎ ይናገራል እና በተመሳሳይ መዝሙር ምዕራፍ 5 ላይ እንደዚሁ ተመሳሳይ ሀሳብ እናገኛለን። አንተን መጠጊያ የሚያደርጉ ግን ሁሉ ግን ደስ ይላቸዋል፣ ዘላለም በደስታ ይዘምሩ፣ ስምህን የሚወዱ በአንተ ደስ እንዲላቸው ይላልና ማወጅ የእግዚአብሔርን መልካምነት ማወጅ ከዛ ከምሕረቱ ተከትሎ የሚመጣ ልምምድ ነው ማለት ነው። ከፍ ብለንም ስንመለከት ከቁጥር 11 ጀምሮ እዛው መዝሙር ምዕራፍ 51 ላይ ከፊት አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድ፣ የማዳንህን ደስታ መልስልኝ፣ በእሽታ መንፈስም ደግፈ ያዘኝ። እኔም ለሕግ ተላላፊዎች መንገድን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ ይላልና ዳዊት በዚህ በንስሐ ጸሎት ያደረገው ነገር ልቡን ከሰበረውና ወደ እግዚአብሔር ከተመለሰ በኋላ የእግዚአብሔርን እሱ መቀበል ይሄ የመዳኑን ደስታ ለራሱ ብቻ ይዞት የሚቆየው አይነት ደስታ አይደለም የሆነለት እና ይሄ ደስታ ከእንደዚህ አይነት ክፉ ኃጢአት እውነት እሱ ራሱ የምድራዊ ፈራጅ ሆኖ የፈረደውን ፍርድ እንደሚገባው እያወቀ እግዚአብሔር ግን ይቅር ባይነቱን ከተመለከተ በኋላ ለራሱ ብቻ የሚቆጥበው አይነት ደስታ አይደለም የሆነለትና እኔም ደግሞ ወጥቼ ይሄንን የማዳን ደስታ ለሁሉም ሰው አውጃለሁ ለራሴ ብቻ የሚይዘው አይደለም ሲል እንመለከተዋለንና የዚህ የንስሐው ፕሮሰስ መጨረሻ ላይ ውጤቱ በእኛ ውስጥ የእግዚአብሔርን ባህሪም የሚያሳየው በእንደዚህ አይነት መንገድ ነው ብዬ አስባለሁ። የመለወጡን ፕሮሰስ ይሄ ነው ብዬ አምናለሁ። በጣም ጥሩ። ይህንን ታሪክ ብዙ ጊዜ ስናነሳው ቀለል አድርገን ነው የምናየው፣ ግን እንዳው ነገሩን በደንብ ለማየት ዛሬ አንድ የሀገር መሪ ትልቅ ስልጣን ያለው አንዱ ተራ የሚመስል ሰው መጥቶ አንተ ወንጀለኛ ነህ ቢለውና የሰራውን ስራ ቢያጋልጠው ምንድን ነው የሚያደርገው? ሰውየውን ይገላል፣ አደፋፍኖ ነገሩን እፍና አድርጎ ያስቀራል። እንደው ንስሐም ገባም ቢባል ሰው ሳይሰማ አይደል የሚባል። ግን በጣም የሚገርመው ያ ሁሉ ስልጣን እያለው አሁን የዳዊት የሚገርመው የእግዚአብሔር ስራ ነው። ያው በዳዊት ልብ ለጊዜው ብቻ ሳይሆን ለዘመናት ነው ጽፎ ያስቀመጠው። የደበቀው ጉዳይ አይደለም።
ያ ደግሞ የሚያስተምረን ትምህርት አለ። እኛ አሁን እናንተ እንዳስቀምጣችሁት በኃጢአት ለወደቅን ለኛ ተስፋ እንዳንቆርጥ እንደገና ደግሞ እንደ እግዚአብሔር እንደሚያውቁ ከዛ ደግሞ ስናጠናው ደግሞ የበለጠ ምኞቱ በቃ ደግሜ ኃጢአት አልስራ ብቻ አይደለም። ይሄ ውስጥ ኃጢአት የሚያሰራኝን ነገር ሁሉ ቆርጠ የሆነ ነገር አድርገው ይመስላል አይደለም። እና በጣም ከፍተኛ ለውጥን ነው የፈለገው። የአንድን ቀን ኃጢአት ማድረግ ሳይሆን የልብን መለወጥ መነሻውን ምንጩን እና ይህንንም ለሌሎችም እንዳስተምር አድርገኝ አቁመኝ ይላልና የሚገርም ነው። የሚገርም ልምምድ ነው። እንደዚህ አይነት መዝሙሮችን በማንበብም ጭምር ነው ራእይን መረዳት ያለብን የሚለውን ማስመር አለብን። ደጋግመን ማንሳት አለብን። እሱ በራእይ ስናጠና ራእይ 18:1 ራእይ 14 ላይ መላእክት መልእክት ሲያመጡ እናያለንና እንዴት ነው ከሰማይ የሚበሩ መላእክት መጠበቅ አለብን ማለት ነው ወይስ ምንድን ነው ነገሩ? እግዚአብሔር ስራውን ሰዎች እንዲሰሩ የሰማይ አጀንዳ የእግዚአብሔርን ስራ ሰዎች እንዲሰሩ ነው እና በራእይ ላይ ያሉትን መልእክቶች በሙሉ ብንመለከታቸው በታላቅ ድምፅ የሚነገሩት እነዚህ መልእክቶች በሰዎች የሚነገሩ መልእክቶች ናቸው። ክርስቶስም ለደቀ መዛሙርቱ የሰጣቸው አንድ ትልቅ ስራ ምንድን ነበረ? ወደ ዓለም ሁሉ ሂዱ ወንጌልንም ደግሞ ስበኩ ነውና የራእይ ምዕራፍ 14 ቁጥር 7 ጀምሮም ስንመለከት የዘላለም ወንጌል የያዘ ታላቅ መልአክ በሰማያት እንደተመለከተ እንመለከታለን ዮሐንስና ይሄ ወንጌል የምንሰብከው እኛ ነን። እንግዲህ እንደ ዳዊት ራሳችን ከእግዚአብሔር ጋር ያለንን ልምምድ እንደ ዳዊት ንስሐ ከገባን በኋላ ያንን የመዳን ደስታ ካገኘን በኋላ መላእክት ቢሰሩት ምን ጥቅም አለው? እኔ ይሄን ደስታ ለራሴ ይዤ ማለት ነው ለዓለም ወጥቼ ሳልሰብክ እኔ እውነት ድኛለሁ የሚለውንም ጥያቄ ያመጣል። ይህንንም ትልቅ ስራ ይህንን ታላቅ ደስታዬን ለወንድሜና ለእህቴ እዚህ በዓለም ላሉት እንዳካፍል እግዚአብሔር ትልቅ ጸጋን ሰጥቶናል እና ትልቅ እድል ነው የሰጠን እንደ ዳዊት እንድንሰብክና የነዛ መላእክት በራእይ ላይ የምናገኛቸው መላእክት እኔና ሁላችንም እዚህ የምንታደመው የመዳን ካሜራማኖች ይህንን ደስታ ካገኘን የእውነት ካገኘንና እንደ ዳዊት ከቀመስ ነው አያስችለንም ጸጥ ማለት ራሱ በየሄድንበት ሁሉ ይህንን ደስታ ለማውራት ነው የምንፈልገውና እነዛ መላእክት እኛ ነን። በባለፈውም ሳምንት ስናጠና ስለ ኪሩቤሎች ስለ ሱራፌሎች እያጠናን ነበርና መጽሐፍ ቅዱሳችን ውስጥ እንግዲህ መላእክት አሉ። መላእክት ማለት በእግዚአብሔር ዘንድ የሚያገለግሉት መላእክት ኪሩቤሎች፣ ሱራፌሎች እንዳሉ እንመለከታለን። እዚህ ጋር ግን አሁን የተጠቀሰው ላይ ልክ እንዳስቀመጣችሁት ራእይ 14 18 ሌሎች ቦታዎችም የተናገረው መላእክት የሚለው ግን መልእክተኛ የሚለውን ሐሳብ ነው የሚነግረንና ያንን መልእክት ታላቁን መልእክት ይዘው ወደ ዓለም ሁሉ የሚሄዱ የእግዚአብሔር መልእክተኞች ሰዎች ሰብአዊ ፍጡራን እንደሆኑ ነው የምንማረው። በጣም ጥሩ። ስለዚህ እኛንን መላእክቱ ይህም የሚተላለፈው በአየር ላይ የሚሄደው መላእክቱን ሲበር የሚያሳየውን ተምሳሌት መሆን ይችላል ማለት ነው። በጣም ጥሩ። በራእይ መጽሐፍ የመጨረሻው መልእክት ምንድን ነው ይላል? በራእይ መጽሐፍ ሲነግረን ለዓለም የሚሰጠው የመጨረሻው መልእክት ምንድን ነው? ቅድም እንግዲህ ውዝግቡ ራሱ ምንድን ነበረ፣ ጥያቄው ራሱ ምንድን ነበር የሚለውን ጥያቄ አንስተናልና ያ ጥያቄ ማን ነው እውነተኛ አምልኮ የሚገባው የሚለው ጥያቄ ከነበረ የመጀመሪያው መልአክ መልእክትም የነበረው ራእይ ምዕራፍ 14 ላይ ሄደን ስንመለከት ሰማይንና ምድርን ውሆችንም ባህርንም ሁሉንም ለፈጠረ አምልኮ የሚገባው እሱ ብቻ ስለሆነ ለሱ ስገዱ ነው ዋናው ማጠቃለያ መልእክቱ መሆን የሚችለው። ከዛም በኋላ ሌሎቹ መላእክት ይዘውት የሚመጡት መልእክቶችን ዝርዝር ራሱ አምልኮን በተመለከተ የተለያዩ ሐሳቦችን ያነሳልናልና እግዚአብሔርን ፍሩ፣ ክብርንም ስጡት፣ ሁሉንም ለፈጠረ ስገዱ ነው የመጨረሻ መልእክት። ከዚህ ጋር ተያይዞ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየው ይላልና
መልእክቱ የዘላለም ወንጌል ነው። የኢየሱስ ክርስቶስ ውልደት፣ ሞት፣ ትንሣኤ ለሰዎች የሰራው ትልቁ ስራ ነው። ከዚህ በኋላ ሰዎች ይሄ መረዳት ሲኖራቸው ሰማይና ምድርን ለፈጠረ ይሰግዳሉ፣ ከባቢሎን ይወጣሉ፣ ሌሎችም የሶስቱን መላእክት መልእክት መስማት ይችላሉ ማለት ነው። እና ይሄ የዘላለም ወንጌል የኢየሱስ ክርስቶስ ማዳን፣ እግዚአብሔር ለሰዎች የሰራው ትልቁ ስራ፣ ራሱን ማንነቱን የገለጠበት የመስቀሉ ነገር መልእክቱ ነው። እሱን የምናገኘው እንግዲህ ልክ ይሄ መልአክ ይሄን ዘላለማዊ መልእክት ዘላለማዊን ወንጌል ይዞ ነበረ። ከዛ በኋላ ደግሞ ይሄንንም የመጀመሪያው መልአክ መልእክት ጉቱ እንዳስቀመጠልን እግዚአብሔርን ፍሩ የሚለው መልእክት አለ። ከዛ ደግሞ ሁለተኛና ሶስተኛውንም መልአክት እናገኛለን እዛው ራእይ ምዕራፍ 14 ቁጥር 8 ላይ የሁለተኛው መልአክ መልእክት አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለ ይላል። ከዛ ደግሞ ሶስተኛው በታላቅ ድምፅ ለአውሬውና ለምስሉ የሚሰግዱ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱም ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል ይላል። ከዛ ደግሞ ምዕራፍ 18 ላይ የአራተኛውን መልአክ መልእክት እናገኛለን። እሱም ደግሞ ምንድነው? ታላቂቱ ባቢሎን ወደቀች፣ ወደ ያጋንንት ማደሪያ ሆነች፣ የርኩሳን መናፍስት ሁሉ መጠጊያ ሆነች፣ አሕዛብም ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋል፣ የምድርም ነገስታት ከሷ ጋር ሴስነዋል ካለ በኋላ ከነሱ ውጡ፣ ታላቂቱ ባቢሎን ስለወደቀች ከባቢሎን ውጡ፣ ህዝቤ ሆይ ይላል ቁጥር 5 ላይ ህዝቤ ሆይ በኃጢአቷ እንዳትተባበሩ በመቅሰፍቷም እንዳትቀበሉ ከርሷ ዘንድ ውጡ ይላልና ራእይ መጽሐፍ የሚያስቀምጥልን የመጨረሻው መልእክት ይሄ ነው። ይሄ ሁሉ ደግሞ የተያዘ ነው። አንዱን ለብቻው ነጥለን የምንይዘው ሳይሆን ልክ እስካሁን ስናጠና እንደነበረው የእግዚአብሔር ስም፣ የእግዚአብሔር ማንነት፣ የእግዚአብሔር ባህሪ እንደሆነ አጥንተናል። ያ የእግዚአብሔር ባህሪ ደግሞ ምን እንደሆነ ራሱ እግዚአብሔር ያወጀውን አጥንተናልና ከዛ ጋር የተገናኘ እንደሆነ ሁሉም እግዚአብሔርን በማንነቱ በማወቅ በእግዚአብሔርን በማንነቱ አውቀን እንድንፈራው እንድንወደው ያ እንደሆነ የመጨረሻው መልእክት እንማራለን። በጣም ጥሩ። እንግዲህ ሲነሳ መነሻው የአምልኮ መነሻ ነበረ። እግዚአብሔር ይመለክ ወይስ ሌላው መንገድ? እሱ እንግዲህ ይህን ስናጠና አሕዛብ ብለን መንግስታት ሁላ ብለን በተለያየ መንገድ ሰይጣን ሊያቋቁሙ የሞከረው መንግስት እንዳለ እናያለን። እግዚአብሔር መልሶ ግን ያው የእሱ መንግስት ፈጣሪ ስለሆነ መመለክ ያለበት እሱ እንደሆነ ሲያስቀምጥ እናያለን። እና አሁን እንዳነሳው መጀመሪያው መልእክት እሱ ነው። ሁለተኛው መልእክት ግን ይሄ በእኔ በራስ የመተማመን አባዜ በባቢሎን ተመስሎ እናየዋለን። እና በሲስተም ይሄ የባቢሎን ስርዓት ሆኖ እንደመጣና በተለይ ደግሞ በዘመናችን እያየለ እንደሚመጣ መጽሐፍ ቅዱስ እየነገረን ነው። ራእይ ላይ ያንን ይዛ የምትወጣ ስርዓትም እንዳለ እናያለን። እና እንግዲህ አምልኳችን፣ አበላላችን፣ አጠጣታችን ሁሉ ከዛ ስርዓት ውጪ በእግዚአብሔር ወደሚፈልገው መሆን አለብን ነው ውጡ ሲል። ሶስተኛውም ቅድም ያነሳው እንግዲህ ባህሪ ነው፣ ስም መገለጫ ባህሪ በግንባር ታቱ አይደለንም ብለናል አይደል? አይነቀስም፣ ባህሪ ነው የሚመሰረተው። እዚህኛው ላይ ግን አውሬው ምን ምልክት ሲሰጥ እናያለን? ባህሪንም ሲቀይር፣ ባህሪም ባይቀየር ደግሞ በእጅ ምልክቱን የተቀበሉ ይላልና እንደው ባያምንበትም ለእንጀራ ብሎ በዛ ስርዓት የሚቀር እንዳለም አመላካች ነው። ስለዚህ አያይዘን ነው እንግዲህ ትንቢትን ማጥናት ያለብን ማለት ነው። ተመልካቾቻችን ይህ ዛሬ ያጠና ነው በመዝሙር መጽሐፍ ውስጥ ትንቢትን ለማጥናት የሚረዱ መነሻ ሐሳቦች እንዳሉ ተያያዥ እንደሆነ በተለይ በቤተ መቅደስ ውስጥ ደግሞ የምናገኘው ብዙ ጥቅም እንዳለና በመጨረሻውም ጊዜ ደግሞ እንደዚህ አያይዘን ስናጠና ምን ሊከሰት እንደሆነ መረዳት በጥልቀት እንደምንችል ነው ያየነው። ይህንን ማድረግ እንድንችል እንግዲህ እግዚአብሔር በያለንበት በመንፈሱ ይርዳል። በሰዓት ምክንያት በዚህ ጊዜ ማጠቃለል ይኖርብናል። የመጨረሻውን ጸሎት ወንድማችን ያዕቆብ ያደርግልናል።
ሰማይና ምድርን በቃል የፈጠርክ ቸር የሆንክ አባታችን እናመሰግንሃለን። በቃል ውስጥ ደግሞ ስለ ማንነትህ ስለ አንተ የበለጠ እንድንረዳ የሚያስፈልገውን ሁሉ ስላስቀመጥክልን ስላስተማርከን ነገር እናመሰግንሃለን። ደግሞ ቃልህ እንደሚነግረን ያንተ ባህሪ ያንተ ማንነት በእያንዳንዳችን ውስጥ እንዲታተም በልባችን ውስጥ እንዲጻፍ በህይወታችንም ደግሞ እንዲታይ ከፍ ብሎ ደምቆ እንዲታይ እንድታግዘን በእያንዳንዳችን ህይወት ውስጥ መንፈስ ቅዱስ እንዲሰራ እንለምናለን። ይሄ ማንነትም ደግሞ ይሄ የማዳንህን ደስታ ደግሞ ለሌሎች ማካፈል እንድንችል በዚህ በመጨረሻው ዘመን ስንኖር ሳለ ጌታ ሆይ በተለያየ መንገድ በባቢሎን ውስጥ ሰምጠን ከሆነ ከዛ ወጥተን ወደ አንተ መንግስት መሄድን እንድንመርጥ አንተን መቀላቀል እንድንመርጥ እንድታግዘን እንለምናለን። በተለያየ መንገድም ደግሞ ይሄንን ቃልን የሚያደምጡትን መንፈስ ቅዱስ ለልባቸው እንዲያስተምር የበለጠ ቃልህን እንዲያጠኑ ከአንተም እንዲማሩ እንድታግዛቸው እንለምናለን። ስለሰማን ተመስገን። በክርስቶስ ኢየሱስ ስም አሜን።